ሰላም ሰላም፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። መጀመሪያ ጊዜ እንግዲህ እንደሚታወቀው እዩና አቤል ተጣልተው ነበር። እዩ አሁን ላይ ማሚቴ እንድታገት አድርጓል። መቴና እዩ ተባብረው ማሚቴን አግተዋታል ከአዙ ጋር በመስማማት። አቤል ደግሞ ማሚቴን አገተቻት መቲ እንደሆነ ሲያቅ መቲን ደግሞ አቤል አሳገታት። ማንኛቸው ይጎዳሉ ብላችሁ ታስባላችሁ? መቲ ወይስ ማሚቴ? ሁለታቸውም ጉዳት ላይ ቢሆኑም የማሚቴ ግን ቀላል ይመስለኛል። ርብቃና ሀሬች ተጣሉ። ርብቃና ሀሬች የተጣሉት በምንድን ነው? ማሚቴን ያሳገተቻት አዙ ናት። አዙ ጋር ተስማምታ ከመቲ ጋር ሆነ ነው ስትል፣ ርብቃ ደግሞ አንቺ አዙን አጠርጥሪ፣ አዙ ከኛ ጋር ናት፣ ምንም ቢሆን ምንም ማሚቴን ልታሳግታት አችልም አለቻት። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮዬን ተወደዳችሁት ላይክ እና ሰብስክራይብ አድርጉኝ። ስወዳችሁ አባይ አበረታቱኝ። ሲቀጥል አሁን ማሚቴ ይህ ሁላ አደጋ ሊደርስባት ያለው በማን ምክንያት ነው ካላችሁ፣ እንዴት ነው? በእዩ ምክንያትና በአቤል ምክንያት ነው። ይህ ሁሉ አደጋ ቀድሞ አይፈጠርም ነበር። ማሚቴ ለአቤልና ለዩ የአባታቸውን ንብረት በስርዓት አስረክባ ቢሆን፣ ማሚቴ አሁን ላይ ማድረግ የያዘችው እያወጋቻቸውና እያጫረሰቻቸው ነው። እንዴት ትናንትና በመጣች ርብቃ ቤቱን አዙራ ለማጣላት ደረጃ ትደርሳለች? አሁ እዩ ይሰማዋል። የአባቱን ቤትና የአባቱን ንብረት በወንድሙ ሚስት ስም ታረገች በእዩና በአቤል ስም ነበር ማድረግ ያለባት። እኔ ግራ ግብት ያለኝ ይሄ ነው። እዚህ ጋር እንዴት ወንድማማቾች ገና ሳይዋረሱና ትዳር ውስጥ ሳይገቡ ሳይከፋፈሉ የአንድ ወንድም ሚስት መታ እንዴት በእሷ ስም ሊሆን ይችላል? ይህንኛው ወንድሙ ወይ ልታረገው ነው? እናት ማስተዋል አለባት። የመጀመሪያ ልጇ ወደ ትዳር ሲገባ ለሱ ትላለች ስለማታስተውል፣ ነገ ግን ከኒኛው ሲያገባ ደግሞ ምን እንደሚፈጠር አታውቅም። ይጋደላሉ፣ ግድያም ድረስ ይዳረሳሉ። ይኸው እንዳያችሁት አቤል ለገዛ ወንድሙ ሽጉጥ መዘዘ ማለት ነው። ሴት ልጅም ሆነ ወንድ ልጅ በንብረቱና በሚስቱ አይደራደርም ይላል ያገሬ ሰው። እና አያችሁታ ይህን ነገር የማን ጥፋተኝ ነው? የማሚቴ ጥፋት። ማሚቴ ለሁለቱም አስማምታ እኩል አካፍላ ሰታ በሆን ይሻል ነበር። አባታቸው አውርሷቸው ሲሞት ለአቤል ነው የወረሰው ተባለ። አባትየው እሺ ለአቤል ብቻ ቢያወርስ አቤል ወንድሙ እንዳለ ያውቃል። ለወንድሙ ማካፈል አለበት። እዩ ደግሞ እኔ ሳላገኝ እሱ አገኘ ብሎ ቆረቆረው። ከዛም አልፎ ደግሞ ቤቱን ንብረቱን በርብቃ ስም ሲሆን እኔ የተወለድኩት እያለሁ ትላንት ተገብታ የመጣች ሴት እንዴት የአባቴን ንብረት ስትወርስ ዝም ብዬ ያለው በሚል ሁኔታ ነው ወረቀቱን ሊሰርቅና ሊያገኝ የታገለው ማለት ነው። አሁን ላይ ታዲያ እዩ ማንም ሊደርስለት አልቻለም። ማሚቴም ተእዩ ርቃለች፣ ልደርስለት አልቻለችም። እና ማን ይድረስለት? እዩ ለእዩ ማን ይድረስለት? እዩስ ከጎኑ ማን ይሆንለት? እኔ ግን በጣም አሳዝኖኛል እዩ። እኔ ሁለተኛ እዩ ያሳዘነብኝ ምክንያት ምንድን ነው? እስር ቤት ሲቀር እና አቤል ሲወጣ ሰው ያለው ሰው በዋስም በምንም ብሎ ይወጣል። ሰው የሌለው ሰው ደግሞ መጨረሻው እስር ቤት ይበሰብሳል ማለት ነው። አሁን ማሚቴን ታዲያ ስለታገተች እና መቲ ስለታገተች ምንድን ነው መፍትሄው? እስቲ መፍትሄ ያላችሁ ተናገሩ። እና እኔ ድራማው ተመችቶኛል። እዚህ ጋር ድራማው የእናት ጥፋትና የቤተሰብ ጥፋት ወንድምናትን ሊያጣላ ሊያራርቅ የሚችለው ያን ነገር በጣም ተመችቶኛል። ትምህርት ይሆናል ለነገ ለልጆቻችን እኩል ንብረት እንድናካፍልና እኩል እንድንሰጥ ያስተምረናል ማለት ነው ቪዲዮ። ላኪን ግን አሁን እንዴት ነው የሚሆነው? ሁላቸውም ታጋጅ ከሆኑ ሁላቸውም እየታገቱ ከሆነ ማን ነው ነገሮችን የሚያስፈታው? ማን ነው እንደገና ደግሞ የነገሮችን ነገር ወደ ሆነ እንዲመለስ የሚያደርገው? ማሚቴ እሺ መቴ ልጇ ሆነች። ልጇ እንደሆነች ስታቅ
ለምን እስከ ዛሬ ዝም አለች? እያየች ነው ከአቤልም ጋር ፍቅር እንደያዘኝ እና እንዴት የዛን እውቀት ልጄ ብላ አልተናገረችም? ለምን አሁን ልጄ ልትል ቻለኝ ብላችሁ ታስባላችሁ? ራኬል ብላ የነቀሰቻትን ንቅሳት እያየኝ ነው እስከ ዛሬም። እንዴት አልተናገረችም? እንዴት ልጇ እንዳለች እያወቀች ለምን ልጄ ነሽ ብላ እስከ ዛሬ አልያዘቻትም? እኔ ግርም ያለ ነገር እኮ ይሄ ነው። አሁን ልጄ እንደ አዲስ ነገር በፊት እኮ አቤል ጋር እኮ መቲ ፍቅር ባለባቸው ሰዓት አብራን ነበረች እዛው ቤት ከአቤል ፍቅር እንደያዛት የዛን ቀን ልጅ ሳትል አሁን እንዴት ልጅ አለች? ይሄ ነገር እዚህ ጋር ግራ ያጋባል። ድራማው ውስብስብ ያለና አስተማሪም ቢሆን በቃ ውስብስብ ያለ ድራማ ነው ማለት ነው። እዚህ መሀል አሁን የተጎዳችው እዩ ወይም ርብቃ ልጇን አጣች። ወይም ደግሞ እዩም ደግሞ ይሄው ከሁሉም ውጭ ሆኖ ለእስር ቤት በቃ። አቤል እንኳ ታሰረም ተፈታም ይሻላል እንግዲህ ማለት ነው። ይህም መከራና ስቃይ ለሁላቸውም ደረሰ። ነገሮችን ተነጋግሮ በመፍታት የሚሻለው ነገር አሁን ህግ ደረጃ ደረሰ። ህግ ከደረሰ ደግሞ አስብችውታል። ወደፊትም ዝምድና የላቸውም። ቢታረቁ ራሱ አሳስረኸኝ እንዲያስደርግኸኝ መባባላቸው አይቀርም ማለት ነው። ማሚቴ እንዳስታወሰች አሁን እዩ አወቀ። ከዚህ በኋላ ማሚቴ ምንም አይነት መላወሻ የላትም ማለት ነው። እንዳለ አቤል ቁፍጥና አድርጎ ይይዛታል። ያን ነገር ደግሞ ከያዛት ማሚቴ ተሰረች ማለት ነው። ለምንም መከራከርም ሆነ መናገር አችልም ማለት ነው ከዚህ ወዲያ። እኔም እንደዛ ስለሆነ ደስ ብሎኛል። ምክንያቱም አቤል ከርብቃ ጋር ሰላም አግኝቶ ይኖራል። በፍቅር ውስጥ ሰላም ከሌለ ከባድ ነው። በጣም የከበዳት ርብቃን ሰላም ማጣት ነበር። አጎቷ ከጎኗ ሆኖ ባሏን ስላስፈታላትና ባሏ እስር ቤት ስለተፈታ በጣም ደስ ብሏታል። እንኳን ደስ ያለሽ በሏት። ፈገግታዋ ራሱ ተመልሷል። ልጅም መውለድ አላማ እያለመች ነው። ምክንያቱም ለአቤል ስትል ልጅ መውለድ ትፈልጋለች፣ አቤልን ለማስደሰት። አቤል ደግሞ ልጅ መውለድ ይፈልጋል። እንደውም ወንድ ልጅ እያላን ነበር። አሁን ቀጣይ እወልድልሃለሁ ብለዋለች። እና የርብቃ ድራማ ብዙ ሰው ይወደዋል፣ ግን እይታና ፊሉ የለውም። እስኪ ለምንድን ነው እዚህ ጋር ንገሩኝ ማለት ነው። አሁን እኔ ብዙ አይነት ድራማ እከታተላለሁ፣ ግን የተመቹኝ አሁን እነሱ ብቻ ናቸው አሁን ላይ። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮዬን ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ይመቻችኋ ባይ